የወሲብን ወይም ፍትወት ስጋን ለመቀስቀስ ያልታሰቡ በቤተሰብ ወይም በማህበረሰብ በምክር በግሳጼ የሚስተካከሉ ነገሮችን በሙሉ ወደ ወንጀል እየወሰድን ሰዎችን የወንጀል ተጠያቂ ማድረግ ከወንጀል ሕግ መርህም ዓላማም አንፃር ትክክል አይደለም። አሁንም እያልኩ ያለሁት በወንጀል አስቀጪ ሊሆን ይገባል፣ ሊታሰሩ ይገባል አይገባም በሚለው ነጥብ ላይ ብቻ ነው። ሕጉም ከሚፈቅደው ውጪ የተደረገ እስር ነው ብዬ ነው የማምነው። አግባብ የሆነ እስር ነው ብዬ አላምንም እንደ ባለሙያ ማለት ነው። ከአንድ ወር በማያስቀላል እስራት ነው የሚያስቀጣው። ስለዚህ ይሄ ጊዜ ቀጠሮን መቅረብ ሳይጠበቅባቸው በጣቢያ ዋስ ሊወጡ የሚገባው ነው እና ተገቢውም አካል ይሄን ያደርጋል ብዬ አስባለሁ። ወንጀል ነው እንኳን ተብሎ ከተያዙ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኢትዮ ኢንፎ ቤተሰቦች ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብነታችሁን አጠናክሩ እንላለን። በዛሬው ዕለት አንድ አስገራሚ መረጃ ወጥቷል። የቲክታክ አዋርድ የ2025ቱን ሶስተኛው ማለት ነው ተከትሎ በዛ አዋርድ ላይ በዛ ዝግጅት ላይ እንግዲህ በዛ ምሽት ከኢትዮጵያውያን ባህልና እሴት ያፈነገጡ አለባበሶችን እንግዲህ ለብሰው የመጡ የቲክታክ ተጽዕኖ ፈጣሪዎችን በዛሬው ዕለት የፌደራል ፖሊስ በቁጥጥር ስር እንደዋላቸው ተሰምቷል። እንግዲህ ይህንን መረጃ በርካቶች እየተቀባበሉት ነው። በርካቶችም ለፌደራል ፖሊስ ምስጋናቸውን እያቀረቡ ይገኛሉ። ምንድነው የተፈጠረው? ማማን ነው የታሰረው? ለምንድነው የታሰሩት? ምን አይነት አለባበስ ቢለብሱ ነው የሚለውን መረጃውን ልስጣችሁና ከዛ ምን አይነት ልብስ ለብሰው መጥተዋል፣ ማማን ነው የታሰረው የሚለውን በዝርዝር የምንመለከት ነው የሚሆነው። ወደ ኋላ ላይ ደግሞ ወደ ሕግ ባለሙያዎች ጋር ደውለን የኢትዮጵያ ሕግ በዚህ ጉዳይ ላይ ምን ይላል፣ ከባህልና ከእሴት ያፈነገጡ አለባበሶችን በተመለከተ የኢትዮጵያ ሕግ ምን ይላል፣ ምንስ ሊያስቀጣ ይችላል፣ ወንጀልስ ነው ወይ የሚለውን እንደዚሁ ከሕግ ባለሙያዎች አንደበት የምንሰማ ነው የሚሆነው። ፌደራል ፖሊስ ይዞት የወጣው መረጃ ግን ምንድን ነው የሚለውን በዝርዝር እንመልከተው። ከባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች በቁጥጥር ስር መዋላቸውን ነው የፌደራል ፖሊስ የፌስቡክ ኦፊሻል ገጽ ይዞት የወጣው መረጃ የሚያሳየው። የኢትዮጵያ ፌደራል ፖሊስ ሰሞኑን በአዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክታክ ክሪኤቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይ በቴሌቪዥንና ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ብሎ እንግዲህ 5 ሰዎችን ዝርዝር ወይም ደግሞ 5 ተጠርጣሪዎችን ዝርዝር አውጥቷል። አንደኛ ወንጌላዊት ገብረ እንድሪያስ በርሄ ወይም ደግሞ በቲክታክ ስሟ ወይም ደግሞ በስፋት በምትታወቅበት ኢቫን እድሪስ፣ ሁለተኛ በረከት ጸጋዬ ጅፋር፣ ሶስተኛ መቅድም ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጭኔና አምስተኛ ዮሐንስ መኮንን ኃይለ ማርያም ወይም ጃኒ የተባሉ ግለሰቦች መሆናቸውን ገልጿል። የኢትዮጵያ ፌደራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥልም አስታውቋል። ቲክታክ ተጠቃሚዋ እንግዲህ ቅድም እንዳልኳችሁ ወንጌላዊት ወይም ደግሞ ኢቫን በርካቶችን እንግዲህ ያስደነገጠ በርካቶችን ያነጋገረ አለባበስ ለብሳ ነበር እንግዲህ በዚህ አዋርድ ላይ የታየችው። ሌሎችም አሉ እንደዚሁ ቅድም እንደ ከላይ እንደተጠቀሱት በርካታ እንግዲህ አለባበሶችን ተመልክተናል። ኢትዮጵያዊ ባህልን ወግን መሰረት ያደረጉ አለባበሶችንም ተመልክተናል። እንደዚሁ እንደው ይበል የሚያሰኝ አለባበሶችን አይተናል። ሊበረታታ ይገባል። በዚህኛው አዋርድ ላይ ግን እንግዲህ ኢቫን እድሪስ የተባለችው የቲክታክ ተጽዕኖ ፈጣሪ ለብሳ የመጣችው እንግዲህ ብዙዎቻችን አይተነዋል፣ ተመልክተነዋል። በሰዓቱ በተደረገላት ቃለ መጠይቅ እንግዲህ የለበሰችው ልብስ 3 ሚሊዮን ብር እንደሚያወጣ ነበር የተናገረችው። ብዙዎች ተገርመዋል። እንደውም አንዳንዶች ዋጋውን ጉግል አድርገው ከተለያዩ ዌብሳይቶች ላይ የለበሰችው ልብስ 30 ሪያል አካባቢ እንደሆነም መረጃዎችን ሲያጋሩ ነበረ። የሆነ ሆኖ ግን ለብሳ የመጣችው ነገር ከኢትዮጵያውያን ባህልና እሴት ያፈነገጠ
ትውልድን የማይቀርጽ ኢትዮጵያዊነትን የማይመስል ምናልባት ኢትዮጵያዊ አለባበስ ምንድነው የሚሉ ጥያቄዎች ሊነሱ ይችሉ ይሆናል። ነገር ግን አንዳንድ ጊዜ ባህል፣ ወግ፣ ስነ ምግባር የሚባል ነገር አለ። ከዛስ እኛ የምናሳየው ነገር ሌሎች ላይ ምን አይነት ተጽዕኖ ይፈጥራል የሚለውንም መመልከት ይገባልና ኢቫን ድሪስ ወይም ደግሞ ወንጌላዊት የተባለችው ቲክታከር እንግዲህ ለብሳ የመጣችው ብዙዎችን አስቆጥቷል፣ ብዙዎችን አስገርሟል። ምንድነው ይሄ ነገር ወዴት እየሄድን ነው ያስባለም ነው። በርካታ እንግዲህ ተጽዕኖ ፈጣሪዎች ይህን አለባበስ ተከትሎ የራሳቸውን ሀሳብ አስተያየትም ሰንዝረዋል። እስቲ በቲክታክ አዋርድ በሶስተኛው የ2025 ማለት ነው የቲክታክ ክሬቲቭ አዋርድ ላይ ከታዩ አስገራሚ አለባበሶች ተብለው ከታዩ እንግዲህ እዚህ ተጠቅሰዋል። ከተጠቀሱት ውስጥ የትኞቹ ናቸው የሚለውን አንድ ቪዲዮ አይተን ተመልሰን እንምጣ። አድማጭ ተመልካቾቻችን ያው እንደተመለከታችሁት ነው እንግዲህ በሶስተኛው የጂ ፓወር ክሪኤቲቭ አዋርድ የቲክታክ ማለት ነው ክሪኤቲቭ አዋርድ ላይ የታዩ ከኢትዮጵያዊ ስነ ምግባርና ባህል ያፈነገጡ አለባበሶችን በተመለከተ በርካቶች እንግዲህ የተለያዩ ሀሳቦቻቸውን በተለያዩ ሶሻል ሚዲያዎች እንደዚሁም በመገናኛ ብዙሃን ሳይቀር ሀሳብ አስተያየት የተሰጠበት ነበር። ኢትዮጵያውያን ወዴት እየሄድን ነው? ተጽዕኖ ፈጣሪዎች ምን እያደረጉ ነው? ይሄው እንደስማቸው የሆኑ አይደለም። ለልጆች ለታዳጊዎች ምን አይነት ምሳሌ የሆኑ ነው የሚል በርካታ አስተያየቶችን እያስተናገዱ ነበረ። አሁን ላይ ግን እንግዲህ የኢትዮጵያ ፌዴራል ፖሊስ የኢትዮጵያን ሕዝብ ባህል፣ ወግ፣ ማንነት እንደዚሁም እሴት የሚሸረሽሩ የሚንዱ አለባበሶችን በተመለከተ ወይም ነው ባህሉ ያፈነገጡ አለባበሶችን በተመለከተ እንግዲህ ቁፍጠን ያለ እርምጃ መውሰድ ጀምራለሁ ብሏል። ይበል የሚያሰኝ ነው። በርካቶችም ይህንን ሀሳብ ደግፈውታል። ለማንኛውም ግን እዚሁ ጋር አንድ ሊነሳ የሚገባው ጉዳይ አለ። ሌላው ማን ነው? ዮሐንስ መኮንን ኃይለማርያም ወይም ጃኒ የተባለውም እንደዚሁ በፌዴራል ፖሊስ ቁጥጥር ስር የዋለው ቲክታከርም ካለባበሱ ጋር ተያይዞ በርካታ ኢትዮጵያውያን ትክክል አይደለም፣ ይሄ አለባበስ በፍጹም ኢትዮጵያዊን የሚወክል አይደለም፣ ሌላ ይዘት አለው፣ ሌላ መልእክት አለው የሚልን ከባድ ትችት ሲሰነዘርበት እርሱም በራሱ ቲክቶክ እንግዲህ አካውንት ስለ አለባበሴ በጣም ይቅርታ አስቤ የነበረው ግን ይሄንን አይደለም፣ ማይክል ጃክሰን ይለብሰው የነበረውን አይነት አለባበስ ነው ለመልበስ የሞከርኩት፣ ግን ደግሞ ያንን በመሆኑና የተለየ ምልከታ ስለሰጠው ይቅርታ ጠይቋል። ነገር ግን ይቅርታ ከመጠየቅም ባሻገር ቀውም ብሎ መጀመሪያውኑ ነገሮችን ማየት ያስፈልጋል። ምን አይነት ሴት ነው ያለን? ቤተሰቦቻችን ምን ይሉናል? ጎረቤቶቻችን ምን ይሉናል? እኛን የሚመለከቱ እኛን የሚያዩ እኛ ተጽዕኖ የምናሳድርባቸው ታዳጊዎችስ ምን አይነት ነገርን ከኛ ይማራሉ የሚለውን ቆም ብሎ ማሰብ ያስፈልጋል። ለማንኛውም ቲክታከር ጃኒ ወይም ደግሞ በሙሉ ስሙ ዮሐንስ መኮንን ኃይለማርያም በቲክታክ አካውንቱ እንግዲህ ይቅርታ ብሎ የሰራውን ቪዲዮ ተመልሰን ይቅርታ የጠየቀበትን ቪዲዮ አይተን ስንመለስ ወደ ሕግ ባለሙያ ጋር ደውለን ሕጉ በዚህ ጉዳይ ላይ ምን ይላል የሚለውን ወደ እናንተ የምናደርስ ይሆናል። እንደ ማይክል ጃክሰን ነው መልበስ መፈለገው የሚል ነበረ። እንደሱ ነበር ለመልበስ ሐሳቤ፣ ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮሜንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው። ስሜን ደግሞ ማጥራት ፈልጋለሁ ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ እኔ ምንም ተልእኮ የለኝም። ጋሚ ግብረ ሰዶምን እቃወማለሁ እስከመጨረሻው። እኔን የሚያቀኝ ሰው ያቀኛል ቢካዝ አይቻለሁ ኮሜንታችሁን ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዛ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁን ሰዎች አሉ፣ የሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። በድጋሚ አጥፍቻለሁ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ
እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። ያው እንግዲህ በጋራ እንደተመለከትነው ነው የሆነ ሆኖ ግን አሁንም የፌደራል ፖሊስ ምርመራዎችን አጠናክሮ እንደሚቀጥል ተናግሯል። ምርመራው ከተጠናቀቀ በኋላ ጉዳዩ በህግ ሂደትም ተይዞ እንግዲህ ምንድነው ምን መደረግ አለበት ምን አይነት ውሳኔ ነው የሚያገኘው የሚለውንም ለዚሁ ለህዝብ ተከታትለው እንደሚያደርሱ መግለጫ ሰጥተዋል። ለማንኛውም ከዚህ ውጪ ደግሞ በርካቶች እየሰጡ ያሉት አንድ በጣም ያስገረመኝን ሀሳብ ነው ወደ እናንተ ማድረሰውና ቲክታክ ላይ ያሉ አብዛኞቹ ሰዎች ትክክለኛ ስማቸውን አይጠቀሙምና የሆነ ወንጀል ተፈጥሮ እንግዲህ ፖሊስ ጉዳዩን ወደ ህዝብ ሲያደርሰው ነው የበርካቶቹ ስም የሚታወቀውና ይሄም ጉዳይ የበርካቶችን ቀልብ ስቧል። ሰዎች ለቲክታክ የተለያየ ልክ እንደ መድረክ ስም እንደ ብዕር ስም የተለያዩ ስሞችን ይጠቀማሉ። ነገር ግን ሙሉ ስማቸው ሲሰማ በርካቶችን እያስገረመ ነው። ይሄም ከጉዳዩ እኩል ሀሳብ እየተሰጠበት ያለ ጉዳይ ስለሆነና ስላስገረመኝ ነው ወደ እናንተ ለማድረስ እየወደድኩት። ለማንኛውም በሶስተኛውና ዘንድሮ በተካሄደው የጂ ፓወር ቲክቶክ ክሬቲቭ አዋርድ 2025 ላይ የታዩ ከኢትዮጵያዊነት ስነ ምግባር ያፈነገጡ አለባበሶችን በተመለከተ በርካቶች ቀደም እንዳልኳችሁ ሀሳባቸውን ሰጥተዋል። የፌደራል ፖሊስ ደግሞ በዚህ ጉዳይ ላይ ተሳታፊ ናቸው ያላቸውን 5 ተጠርጣሪዎች በቁጥጥር ስር አውሎ ምርመራ ላይ እንዳለ ነው የተሰማው። ለማንኛውም የኢትዮጵያ ሕግ ከዚህ ህገወጥ ወይም ደግሞ ከባህልና ስነ ምግባር እንደዚሁም ከእሴት ከኢትዮጵያውያን እሴት ያፈነገጡ አለባበሶችን በተመለከተ ምን ይላል የሚለውን የህግ ባለሙያና ጠበቃ ወደ ሆኑት ወይዘሮ መሰረት ባህሩ ጋር ደውለን ሀሳባቸውን የምንሰማ ይሆናል። አሁንም እየተከታተላችሁን አብራችሁን ቆዩ። ጤና ይስጥልን። ጤና ይስጥልኝ። የህግ ባለሙያና ጠበቃ ወይዘሮ መሰረት ባህሩ ዛሬ በተሰማው ጉዳይ ላይ ከኢትዮጵያውያን ባህልና ወግ እንደዚሁም እሴት ያፈነገጡ አለባበሶችን በተመለከተ ዛሬ በተሰማው መረጃ ላይ ሀሳቦትን ሊያጋሩን እንደዚሁም የኢትዮጵያ ህግ እዚህ ጉዳይ ላይ ምን ይላል የሚለውን ሊነግሩን ፍቃደኛ ስለሆኑ ከልብ እናመሰግናለን። እኔም አመሰግናለሁ። ጉዳዩን እንደው በዝርዝር ከመመልከታችን በፊት በጥቅሉ ይሄ ጉዳይ በወንጀል የሚያስጠይቅ ነው ወይ የሚለውን ከሱ ብንጀምርስ? እሺ አመሰግናለሁ። አሁን እንዳልከው እነዚህ የተባሉት ታስረዋል የተባሉት ልጆች በቲክቶክ አዋርድ ላይ የለበሷቸውን ልብሶች መሰረት ተደርገው ነው ወደ ህግ ቀርበዋል እየተባለ ያለው። በመሰረቱ የለበሷቸው አለባበሶች በራሳቸው ብቻቸውን በወንጀል ሊያስጠይቁ ይችላሉ ወይስ አይችሉም የሚለውን ከማየታችን በፊት ያው ህጉ ምን ይላል የሚለውን ለመልካም ጠባይ ተቃራኒ የሆኑ መግለጫዎች ወይም ማስታወቂያዎች ወይም መሰል ድርጊቶች በህግ የተከለከሉ ናቸው። ነገር ግን እነዚህ አለባበሶች በራሳቸው ብቻ ለመልካም ጠባይ ተቃራኒ ናቸው ወይ የሚለውን ጉዳይ ላይ ያው አለባበሳቸው ምናልባት የማህበረሰቡን እሴት ያልጠበቀ ሊሆን ይችላል። እንደኔ እንደ ባለሙያ ግን እስከ ወንጀል ክስ ድረስ ሊደርስ የሚገባው ነው የሚል እምነት የለኝም። ለምሳሌ የለበሱት አለባበስ ለምንስ ዓላማ ነው የለበሱት? በወንጀል ህጉ ላይ አንቀጽ 642 ላይ እንዲህ አይነት አለባበሶች ወይም ለመልካም ጠባይ ተቃራኒ የሆኑ ነገሮች የተደረጉት የወሲብን ወይም ፍትወት ስጋን ለመቀስቀስ ያልታሰቡ በባህሪያቸው በሞላ ስነ ጥበባዊ፣ ስነ ጽሁፋዊ ወይም ሳይንሳዊ የሆኑ ስራዎችን ለማሳየት ከሆነ የመልካም ጠባይ ተቃራኒ የሆኑ ድርጊቶች ናቸው አይባልም በሚል ያስቀምጣል። ስለዚህ እነዚህ ልጆች ይሄንን አለባበስ የለበሱት ለምን ዓላማ ነው የሚለውን ስናይ የፋሽን አይነት ትርኢት ለማሳየት ነው። ስለዚህ በወንጀል እያወራን ያለ ነው ስለ ባህሪ ወይም ስለ ጠባይ ሳይሆን ስለ ወንጀል ድርጊት። በወንጀል ድርጊት ያስጠይቅ ይገባል ወይስ አይገባም በሚለው ላይ ብቻ ነው። ድርጊቱ ጸያፍ ነው ወይ? አዎ ጸያፍ ነው። ማህበረሰቡን እሴትና ሞራል ያልጠበቀ ነው። ይሄ ማንኛውም ሰው በእንዲህ አይነት ድርጊት ሲፈጽም ሁሉም ነገር ቶታሊ እንደ ወንጀል ድርጊት ተቆጥሮ
አስቀጭ ሊሆን ይገባል ብዬ አላስብም። በግሳጼ በምክር በማስጠንቀቂያ ሊታለፉ የሚገቡ ጉዳዮች ይኖራሉ። እነዚህ አለባበሶች የማህበረሰቡን የአለባበስ ባህል ወይም ልምድ ያልጠበቁ ሊሆኑ ልጆችም ወጣቶች ናቸው። በግሳጼ በምክር ሊታለፉ የሚገባቸው እንጂ በባለሙያ አሁን እንዳልኩት የተለበሱበት ዓላማ ፋሽንን ከማሳየት ወይም አግባብ ባይሆንም እንኳን ማለት ነው። ስለዚህ በወንጀል መታሰራቸው እንደኔ እንደ ባለሙያ አግባብ ነው ብዬ አላስብም። ምክንያቱም ህግ ሊገዛ የሚገባው ከበድ ያሉ ጉዳዮችን እንጂ በግሳጼ በትምህርት ወይም በተለያዩ መንገዶች ሶልቭ ሊሆኑ የሚገባቸውን ነገሮችን በሙሉ ሰዎችን በማሰር ማስተማር አይቻልም ብዬ ነው ማምነው በግሌ ማለት ነው። ስለዚህ እነዚህ ልጆች አንዳንድ ጉዳዮች በሃይማኖት ተቋማት፣ በቤተሰብ ወይም በማህበረሰብ በምክር በግሳጼ የሚስተካከሉ ነገሮችን በሙሉ ወደ ወንጀል እየወሰድን ሰዎችን የወንጀል ተጠያቂ ማድረግ ከወንጀል ህግ መርህም ዓላማም አንፃር ትክክል አይደለም። ማለት የወንጀል ህግ በጠባቡ ነው የሚተረጎመው። ቅድም እንዳልኩ ህጉ የሚያስቀምጠው ጸያፍ ብሎ የሚላቸው አለባበሶች ራሳቸው ስታንዳርዱ ምንድን ነው? ለመልካም ጠባይ ተቃራኒ የሆኑ ድርጊቶች ምንድን ናቸው? ለምንስ ዓላማ ነው የተደረጉት? ከግብረ ገብ ውጭ የሆኑ ምርቶችን ወይም ስራዎችን ለህዝብ እይታ ያቀረበው አንድ ሰው ምንድን ነው ዓላማው የሚለው ቅድሚያ መታየት ያለበት ነው። አሁን ወደ ልጆቹ ስንመጣ አዜ ኮንተንት እየቀረጹ እንዲህ አይነት አለባበሶችን ቢያስተዋውቁ ፒውርሊ ዓላማቸው ይሄንን አስተሳሰብ ወደ ሌላው ለማድረስ ነው። ስለዚህ አስቀጭነቱ በህግ የተደነገገ ነው። አሁን ግን አዋርድ ላይ ነው ማለት ከድርጊቱ ዋይዝ ነው የምናየው። እነዚህ አለባበሶች አግባብ ያልሆኑ ከግብረ ገብ ውጭ የሆኑ አለባበሶች ቢሆኑ የተለበሱት አዋርድ ላይ ነው። ስለዚህ ሴሪሞኒ ላይ ነው። ስለዚህ ኢንተንታቸው ወይም የሀሳብ ክፍላቸው አግባብ ያልሆኑ ነገሮች ወይም ለመልካም ጠባይ ተቃራኒ የሆኑ ነገሮችን ለማሳየት ሳይሆን ፋሽን ለማሳየት ወይም ደግሞ ትክክልም ባይሆን በመሰረቱ ትክክል ነው እያልኩ አይደለም። አሁንም እያልኩ ያለሁት በወንጀል አስቀጭ ሊሆን ይገባል፣ ሊታሰሩ ይገባል አይገባም በሚለው ነጥብ ላይ ብቻ ነው። ስለዚህ ይሄ ደግሞ ከሆነ ዓላማው ራሱ የወንጀል ህጉ በኮንተንት ዋይዝ ቀርጸው ለህዝብ እስካላስተላለፉት ድረስና ስነ ጥበባዊ ወይም ስነ ጽሁፋዊ ወይም በተለየ ሁኔታ የሆነን ዓላማ ያደረገ አሁን እንዳልኩት ወሲብን ብትወተ ስጋን ወይም ደግሞ የማህበረሰቡን እሴት ለመጣስ ታስቦ ሳይሆን በሆነ ሁኔታዎች ብቻ የተደረገ ከሆነ በወንጀል እንደማያስቀጣ አንቀጽ የወንጀል ህጉ አንቀጽ 642 የሚያስቀምጠው ነው። ስለዚህ ትኩረታችን መሆን ያለበት ሆም ተብሎ የማህበረሰቡን እሴት ለመጣስ በኮንተንት ዋይዝ ተቀርጾ የሚለቀቁ ነገሮች ፕሮሞት የሚደረጉ ነገሮች እነሱ ስፔሲፊካሊ የሄዱ አክሽን ማድረጉ የህብረተሰቡ ሞራልና እሴት ከመጠበቅ አንጻር አግባብ ነው። ነገር ግን አሁን ባለው ሁኔታ ግን አሁን ከተያዘበት ስፔሲፊክ ጉዳይ ጋር ስንመጣ ግን እንደኔ በጣም የወንጀል ህግን በሰፊው በመተርጎም እና ህጉን ከሚፈቅደው ውጪ የተደረገ እስር ነው ብዬ ነው የማምነው። አግባብ የሆነ እስር ነው ብዬ አላምንም እንደ ባለሙያ ማለት ነው። ስለዚህ ህግ መግዛት ያለበት በጣም ጥቃቅን የሆኑ ነገሮችን ሳይሆን ይሄ የህግ መሰረታዊ ሩል ነው ማለት አንዳንዴ የሚባክነውም ሪሶርስ በምክር በሃይማኖት ተቋማት በቤተሰብ ምናምን የሚፈቱ የባህል እሴቶችን የመጠበቅ ሁኔታዎችን ወደ ወንጀል ጉዳይ የሄድን ሰዎችን የምናስር ከሆነ የምናባክነ ሀገር ሪሶርስ ነው። ከወንጀል ህጉም ዓላማና መርህ ውጪ ነው። ስለዚህ ኢቭን ቢታሰሩም እንኳን በጣም በቀላል እስራት ነው የሚያስቀጣው። ወንጀል ነው የሚል ሀሳብ እንኳን ቢኖር ከአንድ ወር በማያስቀላል እስራት ነው የሚያስቀጣው። ስለዚህ ይሄ ጊዜ ቀጠሮን መቅረብ ሳይጠበቅባቸው በጣቢያ ዋስ ሊወጡ የሚገባው ነው እና ተገቢውም አካል ይሄን ያደርጋል ብዬ አስባለሁ ወንጀል ነው እንኳን ተብሎ ከተያዙ። ስለዚህ የተለያዩ የማረሚያ መንገዶችን መጠቀም የተሻለ ነው። ልጆቹም ወጣት ናቸው። በቀጣይ የሚታረሙበት እንዲህ አይነት ጸያፍ ድርጊቶችን የማይፈጽሙበትን መንገድ መፈለግ የተሻለ መፍትሄ ነው እንጂ አሁን እንዳልኩት በወንጀል ህጉ ላይ ግን በጣም አስፍተን ካልተረጎሙ ነው በስተቀር ይሄን አለባበስ ለብሶ አንድ ኢቨንት ላይ መገኘት ወንጀል የሚያስጠይቅበት የህግ መሰረት የለም።
መልካም። አሁን ብዙዎች በእነኚህ 5 እንግዲህ ተጠርጣሪ ተብለው ነው የተያዙት ወይም ደግሞ የኢትዮጵያን ባህልና እሴት የናቀ አለባበስ አሳይተዋል ተብለው እንደዚሁም ስፖንሰር አድርገዋል ተብለው ነው በቁጥጥር ስር የዋሉት። ብዙዎች ጥሩ ነው መታሰራቸው መታየቱ ጥሩ ነው የሚል ሀሳብ እንግዲህ በተለያዩ ሶሻል ሚዲያዎች ላይ እየሰነዘሩ ነው። እርሶ እንዳሉኝ ከሆነ ደግሞ ነገሩ ከዛ በተቃራኒ ነው እና አንዳንድ ነገሮችን ለምሳሌ አሁን በዛ ክሬቲቭ አዋርድ በሶስተኛው የጂ ፓወር ቲክታክ ክሬቲቭ አዋርድ ላይ የተለያዩ አይነት አለባበሶች ታይተዋል። ይሄ ጉዳይ ባህልን እሴትን ከመሸርሸር አንጻር አሁን በቁጥጥር ስር ከዋሉት አንድ ሁለቱ በደንብ ብዙዎችን ያነጋገረ አለባበስ የለበሱ ብዙዎችን ያስቆጣ አለባበስ የለበሱ ናቸውና እነኚህ ልጆች የሚከተሉ ታዳጊዎች አሉ። ስማቸውም ያው ተጽዕኖ ፈጣሪ ነው የሚባሉት የቲክታክ ተጽዕኖ ፈጣሪዎች ተብሎ ነው ስማቸው የሚነሳውና ከዛ አንጻር አሁን ምክር ቀደም ሲል ብለውኛል። ምክር መምከር፣ በህብረተሰቡ ማስገሰጽ እንደዚህ የመሳሰሉትን ሀሳቦች ሰንዝረዋልና በእንደዚህ አይነት ነገሮችን አስተካክለን ኢትዮጵያዊ እሴትን ኢትዮጵያዊ ባህልን ማስቀጠል እንችላለን ወይስ የሚለውንም እንደዚሁ አብረው እንዲመልሱልኝ ነበር። ኦኬ፣ ሁለት ነገር እኔ መለየት ያለበት ይመስለኛል። ማለት የመጀመሪያው ነገር ድርጊቶች በራሳቸው የማህበረሰቡን እሴት የማህበረሰቡን ሞራል ሊሸረሽሩ አይገባቸውም። ማንም ሰው አትሊስት ሚኒመም የሆነውን የማህበረሰቡን እሴት የመጠበቅ ግዴታ አለበት። ሶሻል ግዴታ ማለት ነው፣ ማህበራዊ ግዴታ አለበት። ከዛ ከፍ ሲል ደግሞ የወንጀል ተጠያቂነት አለ ማለት ሁለቱም በአብዛኛው ሶሻል ሚዲያ ላይ የሚሰጡ ሀሳቦች ይሄንን የማህበራዊ ግዴታን ወይም ደግሞ ማህበራዊ ቅጣት የሚያስከትሉ ነገሮችን በሙሉ ወደ ወንጀል ማዕቀፍ ውስጥ የመክተት ዝንባሌ ያለ እና የወንጀል ፍትህ ጉዳይ የሰውን ነፃነት የሚያሳጣ ነው። እንደ ባለሙያ እንዲህ በሰፊው በየጥቃቅኑ ጉዳይ ሰዎችን በወንጀል ተጠያቂ የምናደርግ ከሆነ ይሄ ትሬንድም እየተለመደ የሚመጣ ከሆነ በሰዎች የሰብአዊ መብቶቻቸውም ላይ ይሁን እንዲሁም ደግሞ እያንዳንዱ ሰው ጋር የሚመጣ ነው የሚሆነው። ማለት ትልቅ መብት ነው። ነፃነት መነፈግ ማለት ህጉ የሚያስቀምጠው ስትሪክት የሆኑ ነገሮች አሉ። ሰዎችን ለማሰር በወንጀል ጉዳይ በዚህ ብሎ የሚያስቀምጣቸው ነገሮች አሉ። እነዛ ነገሮች ማህበራዊ ተጠያቂነቶችንም ወደዛ እየጎተትን በሄድን ቁጥር ጉዳቱ ለአጠቃላይ ማህበረሰቡ ነው። ይሄ ልምድ መሆን የለበትም። ህጉ በግልጽ የወንጀል ህግ በሰፊው የሚተረጎም አይደለም። ህብረተሰቡን ማስተማር አለብን። ህብረተሰቡ ላይ ጉዳት ከደረሰ ወይም ደግሞ የህብረተሰቡ ሞራል ከተሸረሸረ ምን ማድረግ አለብን የሚለውን አስቀምጧል። ዲማርኬሽንም አስቀምጧል ህጉ ማለት ነው። ማለት ምንድነው ጸያፍ ትርጉም እንኳን ባይሰጠው እንዲሁ ከድንጋጌው መረዳት እንችላለን። እና አሁን እየተሰጡ ካሉ ማህበራዊ ሚዲያ እየተሰጡ ካሉ አስተሳሰቦች እኔ የምለየው ድርጊቱ ጸያፍ አይደለም፣ አግባብ አይደለም፣ የማህበረሰቡን ሞራል እና እሴት አይሸረሽርም በሚል አይደለም። በእርግጥም አግባብ ያልሆኑ አለባበሶች ነበሩ፣ ተገቢ ያልሆኑ ወይም ወደ ሌላ ትርጉም የሚያጋልጡ አይነት አለባበሶች አሉ። ይሄ ማህበረሰቡ የሚያወግዘው ማህበረሰቡ የሚቀጣው ማህበረሰባዊ ቅጣት የሚያስከትል ወይም ሶሻል ፐኒሽመንት የምንለው የሚያስከትል ድርጊት ነው። ወደ ወንጀል ስንመጣ ወንጀል ራሱን የቻለ የራሱ አሰራር፣ የራሱ ደንብ፣ የራሱ አካሄድ፣ የራሱ ስትሪክት የሆነ ፕሮሲጀር የሚከተል ነው። ሁሉም ነገር በወንጀል ቅጣት ብቻ ማህበረሰቡ ይማራል ተብሎ አይገመትም። በወንጀል የሚያስቀጡና የማያስቀጡ ድርጊቶች እኮ ተለይተው የሚቀመጡት ሁሉንም ነገር ወደዛ ላለመውሰድ ነው። ምክንያቱም የወንጀል ቅጣት ነፃነትን የሚያሳጣ ነው፣ በስርዓት የሚያስቀጣ ነው። ስለዚህ ይሄ በስርዓት ነፃነትን እስከ ማሳጣት የሚደርስ ቅጣት ላይ ስትቀጣ ደግሞ በግልጽ የተቀመጠ ነገር መኖር አለበት። ይሄ ፕሪንሲፕል ነው፣ መርህ ነው። ምክንያቱም አንድ ሰው ሲታሰር አላማው ወይም በወንጀል ህጉ ላይ ኢንተንቱ ምንድነው? የሀሳብ ክፍሉ ምንድነው? የድርጊቱ ውጤቱ ምን አስከተለ? ያደረገው ነገር ውጤቱ ምን አስከተለ? እነዚህ ልጆች ይህንን ልብስ የለበሱት ለምን አላማ ነው? ያንን ልብስ በመልበሳቸው ውጤቱ ምንድነው? ወይም ደግሞ የመጣው ተጨባጭ ውጤት ምንድነው የሚለው መታወቅ አለበት እና ሰዎች
በማህበረሰብ ወይም በሶሻል ፐኒሽመንት ሊቀጡበት ሊማሩበት የሚችሉትን ነገር በመወገዝ ምክንያቱም አሁን ይሄ ሶሻል ፐኒሽመንት ምን አድርጓል? አንደኛው ልጅ ወጥቶ ይቅርታ እንዲጠይቅ አድርጓል። ስለዚህ ሶሻል ፐኒሽመንት ማለት ያ ነው። ማህበረሰቡ የሚጥልበት ቅጣት አለ። ይሄ ለምሳሌ አንደኛው ልጅ ወጥቶ ይቅርታ እንዲጠይቅ ያስገደደው አይነት ፐኒሽመንት ማህበረሰቡ ይጥላል። ስለዚህ በዚህ አግባብ ይጣሉ አሉ። በሃይማኖት ተቋማት ወይም በቤተሰብ ወይም በምናምን ይጣሉ ቅጣቶች አሉ ወይም ማስተማሪያ መንገዶች አሉ። የኔ ልዩነት በወንጀል ተጠርጥረው መታሰራቸው ብቻ ነው። ሊያሳስራቸው የሚገባ ድርጊት የለም ከሚል ነጥብ ላይ ብቻ ነው የቆምኩት እንጂ ከመታሰራቸው እንጂ የፈጸሙት ድርጊት ትክክል ነው በሚል አይደለም። ስህተት ነገሮች በሙሉ ወንጀል አይደሉም። ሰዎች በተለያየ መንገድ የተለያዩ ስህተቶችን ሊፈጽሙ ይችላሉ እና ስህተቶች በሙሉ ወይም ጥፋቶች በሙሉ ወንጀል አይደሉም። ለዚህ ነው በጣም ብዙ ህጎች አሉ። የፍትሐብሔር ኃላፊነት አለ፣ የወንጀል ኃላፊነት አለ፣ ኃላፊነት አለ። ብዙ ኃላፊነቶች ናቸው ያሉት ሰው። ስለዚህ ሰዎች ስንኖር ካሉብን ብዙ ኃላፊነቶች ውስጥ አንዱ ኃላፊነት የወንጀል ኃላፊነት ነው። ወደ ወንጀል ኃላፊነት ደግሞ አንድን ጉዳይ ስንከት አሁን ያልኳቸው ነገሮች ህጉ በግልጽ ያስቀምጣሉ ወይ? ምንድነው የሚያስቀምጣቸው ነገሮች? እነዚህ ልጆች ድርጊቱን ለምን ፈጸሙ? ኮንተንት ቀርጸው ነው ስትሪም እያደረጉ ለሆነ ኦዲየንስ ጋር እንዲደርስ ያደረጉት ወይስ ደግሞ ለሆነ ኢቨንት የተለበሰ ልብስ ነው? ምክንያቱም የትኛውም ዓለም ላይ ኢቨንቶች ላይ ሰዎች አስተሳሰባቸውን፣ ባህላቸውን ወይም ደግሞ ፋሽንን ለማሳየት ይጠቀማሉ። ስለዚህ ይሄን መጠቀማቸው በራሱ ማለት የሐሳብ ክፍላቸው ወይም ሐሳባቸው ምንድነው የሚለውን የሚያሳይ ነው የሚሆነው። ይሄ ግን ጀስት ኢቨንት ነው። ኢቨንት ላይ ደግሞ ሰዎች የተለያየ ልብስ ይለብሳሉ። ይሄ አለባበሳቸው አግባብ ላይሆን ይችላል። ከማህበረሰቡ ሞራል ያፈነገጠ ሊሆን ይችላል። የኢትዮጵያውያንን ባህል ያልጠበቀ ሊሆን ይችላል። ይሄ መሆኑ ግን ሶሻል ፐኒሽመንት ማህበረሰቡ እንጂ ሊቀጣቸው የሚገባው ወደ ወንጀል ጉዳይ መጥቶ እስከ እስራት ሊያደርስ የሚችል ነገር አይደለም። ይሄም ትሬንድ መለመድ የለበትም ብዬ በግል ያስባለሁ። ማስተካከያ እርምጃዎች እየተወሰዱ እንዲህ አይነት ድርጊት የሚፈጽሙ ሰዎች እንዲማሩበት እየተደረገ አስፈላጊው ሂደት አሉ አይደል? ይሄን የሚቆጣጠሩ የሚዲያዎችን የሚቆጣጠሩ ተቋማት አሉ። እነዚህ ተቋማት ጣልቃ እየገቡ የሚያስተካክሏቸው እንጂ አለት በህጉ በግልጽ የተቀመጠውን እስካልጣሱ ድረስ ምን ለህጉ በግልጽ እንደሚለው ለወሲብ ወይም ለግብረ ሥጋ ግንኙነት የሚያነካካ ነገር ጸያፍ የሆኑ ድርጊቶችን በቀጥታ የሚያስተላልፉ ግለሰቦችን ካልሆነ ህጉ በግልጽ የሚፈቅደውን ካልሆነ እንዲህ አይነት ተግባሮች ግን በተለያዩ መንገዶች ኮንትሮል ማድረግ፣ መቆጣጠር፣ ማስተማር እንጂ ሁሉንም ነገር እየጎተቱ እየሳቡ ወደ ወንጀል ማዕቀፍ ማስገባቱ አንደኛ የፍትህ ስርዓቱ ላይ እምነት ማጣት ነው። ሁለተኛ ዌስት ነው ማለት አሁን ሰው 12 ቀን 3 ቀን ማቆየት ሰውም የፍትህ ስርዓቱ ላይ እምነት ያጣል። ከአስተማሪነቱ በበለጠ ማለት ነው። ሲለቀቁ ኮንፊውዝድ ይሆናል። ለምን ተለቀቁ ይላል። ብዙ ሰዎች ከታሰሩ በኋላ እንዲለቀቁ አይፈልግም። ብዙ ኮምፕሊኬሽኖች አሉት። ህጉም ስትሪክት ያደረገ የወንጀልን ጉዳይ ለዚህ ነው። ስለዚህ እንደኔ ሌላ ሜካኒዝም እነዚህ ነገሮች ኮንትሮል የሚደረግበት ሌላ ሜካኒዝም መፍጠር መቻል ያስፈልጋል። ምክንያቱም አሁን የሶሻል ሚዲያ ኢሹ የቲክቶክ ኢሹ እንዲህ ሁሉንም ሰው አስራ አጉረህ የሚዘልቀው ነገር አይደለም። ስለዚህ ሌላ ሜካኒዝሞች፣ ሌላ መቅጫ መንገዶች ያስፈልጋሉ። አሁን በተባለው ስፔሲፊክ ጉዳይ ግን እንደ ባለሙያ በወንጀል ሊያስከስስ የሚችል ድርጊት አለ ብዬ እኔ በግሌ አላምንም። እንደው ተጠርጥረናቸዋል እንኳን ቢሆን ደግሞ ቅጣቱ ቅድም እንዳልኩት ከአንድ ወር በማያንስ ስራ ስለሆነ ከምንም በላይ ህግም መከበር ስላለበት ሁሉም ሰው ራሱ ህግ አስፈጻሚውን ጭምር ከህግ በታች ስለሆነ በፖሊስ ጣቢያ ውስጥ ወይም ደግሞ ቀላል ስርዓት የሚያስቀጣ ስለሆነ ታስረው ሊቆዩ የሚችሉበት አግባብ ሊኖር ይገባል ብዬ አላስብም። ማለት አንዳንዴ መቆም ያለብን ህግና መርህ ላይ ስለሆነ እንጂ ስሜት ይሄ በስሜት የምንገፋፋው ነገሮች የህግን መሰረት እየሸረሸሩት ነው የሚመጡት። ከላይ ይታሰር ከላይ እንደዚህና በሚል የህግ አካላት አብረው ሊገፉ ይገባል ብዬ አላስብም። አብዛኛው ማህበረሰብ ይታሰር ስላለ አንድ ሰው መታሰር የለበትም። ሌሎች መንገዶች መፈለግ አለባቸው።
ምክንያቱም ህግ ብዙ ጊዜ የምለው ነው ህግ በጣም ተራ ነገሮችን አይገዛም። ምክንያቱም ህግ መከበር ስላለበት የሚከበር ነገር ስለሆነ በጣም ተራ ነገሮችና በሌላ መንገድ ሶልቭ የሚሆኑ ነገሮችን በገዛ ቁጥር የህግ የማክበር ማህበረሰቡ ህግ የማክበር እንትኑ ከጊዜ ጊዜ እየተሸረሸረ እየቀነሰ ነው የሚመጣው። ስለዚህ እዚህ ላይ እኔ የሚመለከታቸው አካላት ቢያስቡበት፣ በተለይ ሶሻል ሚዲያ ስለሚራገቡ በዛ ስሜት መነዳት አለበት ብዬ አላስብም። ህግን የማስከበር ኃላፊነት ያለበት አካል ህግና ህግን ብቻ ነው። ህግና ህግን መሰረት አድርጎ ብቻ መንቀሳቀስ አለበት። የአብዛኛውን የህዝብ ስሜት ብቻ ተከትሎ መሄድ አለበት ብዬ አላስብም እና እንደዚህ ነው ማስበው። በጣም ነው የምናመሰግነው ለሰጡን ሰፋ ያለ ማብራሪያ። እንግዲህ ወይዘሮ መሰረት ባህሩ ጠበቃና የህግ ባለሙያ ናቸው። ጊዜዎትን ሰውተው እንግዲህ ዛሬ በተሰማው ጉዳይ ላይ እንዲህ ሰፋ ያለ ማብራሪያ ስለሰጡን እጅግ ከልብ አድርገን እናመሰግናለን። እሺ እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት ከተሰማው 5 እንግዲህ ቲክታከሮች በቁጥጥር ስር ውለዋል። አንዳንዶቹ ስፖንሰር በማድረግ አንዳንዶቹ ደግሞ ልብሱን በመልበስ ነው እንግዲህ በቁጥጥር ስር የዋሉት። እነማን ናቸው የሚለውን ቀደም ብለን አይተናል። ህጉስ በዚህ ጉዳይ ላይ ምን ይላል የሚለውን ደግሞ ከህግ ባለሙያና ጠበቃ ከሆኑት ወይዘሮ መሰረት ባህሩ ጋር እንደሰማችሁት ቆይታ አድርገናል። የእናንተስ ሀሳብ እዚህ ጉዳይ ላይ ምንድን ነው የሚለውን እንግዲህ በሀሳብ መስጫው ላይ ሀሳባችሁን አስፍሩልን። የኔ ሀሳብ ሊነገር ይገባል፣ የኔ ታሪክ ሰው ሊያውቀው ይገባል፣ የከሌ ታሪክ ደግሞ እንደዚሁ ሰዎች ቢያውቁት መልካም ነው የምትሉት የምታውቋቸው ባለ ታሪኮች እንዲሁም ታሪኮች ካሉ ከስር በምታዩት ስልክ ቁጥራችን ደውሉልን። ሀሳብ አስተያየቶቻችሁን አድርሱን። እኛም መልሰን ወደ እናንተ የምናደርስ ነው የሚሆነው። ተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ዛሬ እንግዲህ ከተሰማው ትልቁ ጉዳይ አንደኛው ወደ እናንተ እንደዚህ ያደረሰን፣ ሀሳባችሁን አጋሩን እዚህ ጉዳይ ላይ። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። መልካም ጊዜ